አምና በአንዳንድ የኢትዮጵያ ፕሪሚየር ሊግ የጨዋታ ክንውኖች ላይ የሚታዩ የዳኝነት ክፍተቶችን በአገር አቀፍ ደረጃ ለተፈጠረው የጥሎ ማለፍ ፍጻሜ ችግር በዚህ ዩቲዩብ የራሴን ሐሳብና በእለቱ የነበሩ ኮሜንታተሮችን ሐሳብ አጋርቼ የሰጠሁት አስተያየት ነበር። በበጎም በመጥፎም ተነስቶ ያብጠለጠሉንም ጥሩ የበረጃ ሰው ሆኜ ደግሞ ከጎናቸው እንደቆምኩ ታሳቢ በማድረግ ያመሰገኑንም አሉ። ከዛ በኋላ ብዙ ውዝግቦች ላይ እጄንም ላለማስገባት በዚህም ጉዳይ ላለመነካካት ከዳር መቆሙን መርጬ ነበር። ለምን ጉዳዮች እልባት ማያገኙበት መፍትሄ የማይሰጣቸው ለተፈጠረው ችግር ደግሞ መፍትሄ የሚያበጅም ተቋም ስለሌለ በዛ ጉዳይ ላይ ውሃ ቅዳ ውሃ መልስ ስለሚሆን ለውጥ በሌለው ጉዳይ መድከምም ኢነርጂ መጨረስ እንጂ ለአመታት በአይን የሚታዩ ፍንትው ብሎ የሚፈጸሙ በደሎችን እያየን የነዛን ጉዳዮች ላለመዘገብ ሙሉ በሙሉ እጃችንን ከጉዳዩ አውጥተናል። ምክንያቱም ለውጥ የለውም። ከግለሰቦች ጋር መቀያየም ከተቋማት ጋር በመጥፎ አይን መታየት ስለሚሆን የትኛውንም አይነት የውድድር ፕሮግራምም ውጤትም ላለመዘገብ አቋም ይዘን ነበር። ዛሬ በሰሞኑ በኢትዮ ኤሌክትሪክ እና በኢትዮጵያ መድን ጫውታ የተሰራው የዳኝነቱን ስህተት አየንና ከባለፈው ሳምንታት በተለይ ወላይታ ዲቻ የተከለከለውን ፔናልቲ በአዳማ ላይ የተቆጠሩ ግቦች ባንክ ላይ የተቆጠሩ ኦፍሳይዶች እነዚህ ስናይ የተለመደና የውድድሩ የመርሃ ግብሩ አንድ አካል ስለሆኑ ብዙም ስሜት አልሰጠንም። የኢትዮ ኤሌክትሪክ ከመድን ጋርም ብዙ ስሜት አልሰጠንም። ሜዳው ውስጥ የተከሰተው ነገር የዚህ ፕሮግራም ለማዘጋጀት ዋና ዓላማ የሆነኝ ግን አንድ ኢትዮጵያዊ አሰልጣኝ ምን ግፍ ቢሰራበት ምን ምሬት ቢገጥመው ምን ያህል ቢያንገሸግሸው ነው ተንበርክኮ እዛው ስቴዲየም ውስጥ እዛው በደል ይደረሰበት ሜዳ ላይ ጉንጮቹ በእንባ ታጥበው መብትያቱ ስቅስቅ ብሎ አንድ ባለሙያ የመስመሩ ጠርዝ ላይ ሲያለቅሳየው ዘሪሁን ሸንገታ ዋንጫ ባነሳ በተጨበጨበለት የዓመቱ ኮከብ አሰልጣኝ በተባለበት ማግስት ከጥቂት ጋዜጠኞች ለኢትዮጵያ ቅዱስ ጊዮርጊስ የቦርድ ሰብሳቢዎች ወይም የቡድን አመራሮች ተደውሎ ቡድኑ ምን እስኪሆን ነው የምትጠብቁት በሚል አጭር መልእክት ዘሪሁን እንዲባረር ተደርጓል። በጋዜጠኞች የተባረረ አሰልጣኝ ነው። አምና ዋንጫ በልቶ ዘንድሮ በክለቡ እንዳይቀጥል የተደረገ አሰልጣኝ ነው። የመጨረሻ ግፍ የተሰራበት ኢትዮጵያዊ በአራት ተከላካይ ጊዮርጊስ ከመጫወቱ በፊት 3-5-2 በነበረ ጊዜ አፈሩ ይቅለለውና አስራት ኃይሌ በነበረ ጊዜ ዘሪሁን ሸንገታ በቀኝ ብራኑ ፈየራ በግራ ጸጋይ ባቲ መሃል ላይ 3 ከኋላ ቋሚ ዲፌንስ ዳዊት በግራ ፋሲል በቀኝ የዘሪሁንን ወርክሬት የዘሪሁንን ድካም በቀኝ ክንፍ በስቶፐር ቦታ የጊዮርጊስ እንደዛ የለፋው ዘሪሁን ሸንገታ የክለቡ ምክትል አሰልጣኝ በፈረንጁ በአበሻው በሆነ ጊዜ ሁሉ በጥቂት ደሞዝ ለረጅም ዓመት ክለቡን ሲያገለግል የቆየ ነው። ከዛ በኋላ ታይቶ አሰልጣኝነት ቦታው ተሰጥቶ በርካታ ዋንጫዎችን ለጊዮርጊስ በተከታታይ አምጥቷል። በአንድ ጋዜጠኛ የስልክ ጥሪ ውለታውን ሳይቆጥሩ አሰናበቱት። ይሄ ከወራጅ ቀጠና የመጣውንና አምና ከወራጅ ከታችኛው ዲቪዥን መጥቶ የሚወዳደረውን ኤልፓን በጥሩ ጅማሬ ይዞ ጥረት እያደረገ ባለው አቅም እየተወዳደረ ለእንጀራውም ለድካሙም በይፋ የግፉ ሲጋት ማየት በእጅጉ ያሳዝናል። እኔ የዕለቱ ዳኛ ጫውታውን እንግዲህ በቪዲዮ የተቀዳውንም በወቅቱ ላይቭውንም አሁን ተቆርጦ የመጣውንም አይቻለው። ዶክተር ኃይለ ኢየሱስ ወላይታ ዲቻ የተከለከለውን ፔናልቲም የከለከሉት ዳኛ ዶክተር ኃይለ ኢየሱስ ናቸው። ያ የወላይታው ተጫዋች
የተከለከለው ፔናልቲ በአይን የሚታይ ሆኖ የኤልፓና የመድን ግን ጭራሽ ፔናልቲ ለማለት ሳይሆን ዳኛው ፊሽካ መንፋስ ሳይሆን ጭራሽ ሊያስቡ የማይገባው ጉዳይ ነው። እነዚህ አይነት ግፎች ሊጠሩ የሚገቡ በዳኝነት የሚሰሩ አውርተናል። እነማ ከጀርባ እንዳሉ ማምን እንደሚሰራ በኢትዮጵያ ፉትቦል ውስጥ ገዳይ የሆኑት አብዛኛው የስፖርት ቤተሰብ በስቴዲየም ግንባታ አስተያየት ይሰጣል። ባጀት ውስጥ ሙስና እንዳለ አስተያየት ይሰጣል። ተጫዋቾች ፊርማ ጤናማ እንደሆነ የተለያየ ነገር እጅግ በጣም መጠናት ያለበት በዳኞች ውስጥ ያለው ምደባ በዳኞች ውስጥ ያለው ሳቦታጅ በእጅጉ መመርመር አለበት። የንጹህ ዳኞች ስም አብሮ ነው የሚጎድፈው። ዘሪሁን ሸንገታ በዚህ አጭር ፕሮግራም አንተን መዘከር አንተን እንደማዋረድ ነው የሚቆጠረው። አንተን በዚህ መልክ ለመዘከር ጊዜ ያጥረናል። ነገር ግን በነፈጉ ፍትህ በተበደልከው በአደባባይ በበደልህ ልክ እንባህን ላረገፍከው በኢትዮጵያ ስቴዲየም ውስጥ ለብሔራዊ ቡድንና ለክለብህ ለላብህ ለአገርህ ላብን አፍስሰህ ደከመኝ ሰለቸኝ ማትል ድካም አልባ ተጫዋች ሆነ ወደ ሙያው ከገባ በኋላም ያለአግባብ ከዋናው የቅዱስ ጊዮርጊስ ቡድን ተሰደህ አሁን ባለህበት ደግሞ ፍትህ በማጣት ክለቡ አጣብቂኝ ውስጥ ሲገባ አቅማተ አቤት ምትልበት ስፍራ ጠፍቶ ለአቤቱታ የትኛውም ማዕቀፍ ጠፍቶ እንባህን ስታፈስ ስላየው አንድ አሰልጣኝ ፍትህ አጥቶ ከመሮጫ መስመሩ ላይ ቁጭ ብሎ ሲያለቅስ በህይወቴ ለመጀመሪያ ጊዜ ነው ያየሁት። የተበደሉ በርካታ አሰልጣኞች አሉ በዳኞች ነገር ግን ችለው ውስጣቸው አፍነው በጋዜጣዊ መግለጫም ምንም መናገር አልችልም ከተናገርኩ ቅጣት ይጠብቀኛል ብለው ያመለጡ አሉ። እንደ ጨዋው ገብረ ክርስቶስ ቢራራ አይነቱም ምን እንናገራለን አንናገርም ከተናገርን የሚጠብቀን ነገር እናውቃለን አለ። ያንን መብት እንኳን አጥቷል። ዘሪሁን ሸንገታ በእንባ ነው የገለጸው። ፍትህ እስክታገኝ ድረስ እንደዚህ የተበለሻሸው የዳኝነት የኢትዮጵያ ዳኝነት ፈርስኪዝ ድረስ የእንባህን ዋጋ በውጤት ተከፍሏል። አንተ ነፃ ባትወጣ በእንባ የዋጀው እግር ኳሳችን ፍትሃዊ የሆነ ዳኝነት እንዲኖረው ጥረት እንደሚደረግ እንባ ብዙ መልእክት አስተላልፏል። ፍትህ ለዘሪሁን ሸንገታ ፍትህ ያላግባብ ሜዳ ውስጥ ለሚበደሉ የኢትዮጵያ ፕሪሚየር ሊግ የእግር ኳስ ክለቦች። አብዲ ራዋ ነኝ በአብዲ ራዋ ቲዩብ። ሰላም ቆዩ።